የምር በቃ ትምህርት ሊያቋርጥ ነው አለች ማለፊያ። አዎ ልጄ ከዛሬ ጀምሮ ትምህርት ቤት አይሄድም፣ አባትሽን ያግዛል አለች ወይዘሮ አትጠገብ። ግን እንዲህ በቀላሉ እሺ የሚል ይመስልሻል? አለች ማለፊያ። ምን አማራጭ አለው? ካልሆነማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ጠብታ ክፍል 9 የምር በቃ ትምህርት ሊያቋርጥ ነው አለች ማለፊያ። አዎ ልጄ ከዛሬ ጀምሮ ትምህርት ቤት አይሄድም፣ አባትሽን ያግዛል አለች ወይዘሮ አትጠገብ። ግን እንዲህ በቀላሉ እሺ የሚል ይመስልሻል? አለች ማለፊያ። ምን አማራጭ አለው? ካልሆነማ በዛው መግቢያውን ይፈልግ አለች ወይዘሮ አትጠገብ። እንደዛማ አይሆንም፣ ከኛ ቤት ወጥቶ ሌላ ቦታ መሄድ የለበትም፣ ስማችን ነው የሚጠፋው፣ ስለዚህ እዚሁ መቆየት አለበት የግድ አለች ማለፊያ። ወይዘሮ አትጠገብ ትንሽ ከቅማማች በኋላ የማለፊያን ሀሳብ ተቀበለች። እንዲህ እየተጫወቱ ሲሳይነሽ ከውጭ እየሮጠች ገባች። ምንድነው እንደዚህ ነፍስሽ እስኪወጣ የምትሮጩ? ምን ሆነሽ ነው? አለች ማለፊያ። ሲሳይነሽ ወደ እናቷ እያየች እታታይ ፖሊስ መጣ አለች። የምን ፖሊስ? አለችና ወይዘሮ አትጠገብ ከተቀመጠችበት ብድግ ብላ ወደ ደጅ ወጣች። ማለፊያ አብራት ወጣች። አይ ይሄ ተረገመ ልጅ አስደፈረኝ አይደል? በማለት ከንፈሯን ነከሰች። ፖሊሱና መምህር ደረጀ ከቤት ደረሱ። ምን ብዬሽ ነበር ወይዘሮ አትጠገብ? ትናንት ለምንድነው ያለ ደብተር የላክሽው? ለምንድነው ደብተሩን የደበቅሽው? ምክንያትሽን መስማት ትችላለሁ? በቂ ምክንያት ትሳለሽ? በማለት አፋጠጣት። እረ ጉድ ነው! ራሱ አይደል እንዴ ትቶት የሄደው? እንግዲህ በግድ አላስይዘው አለች ወይዘሮ አትጠገብ። በዚህ እድሜሽ ውሸት አለና መምህር ደረጀ ራሱን እየነቀነቀ። በይ አሁን ሁሉንም እቃዎችን ስጭኝ፣ ልብሶቹንና ደብተሮቹን ሁሉንም አለ መምህር ደረጀ። በይ ማለፊያዬ እዛ ጎታው ላይ አለልሽ አውጭና ስጫቸው አለች። ሁሉንም ደብተሮቹንና እስክርቢቶውን አውጥታ ሰጠቻቸው። ልብሱስ የለውም እንዴ? አለ ፖሊሱ። ሂጂና አምጪ አለች ማለፊያም። ሄዳ 2 ቲሸርት 1 ሱሪ አምጥታ ሰጠቻቸው። ይሄ ብቻ ነው? አለ ፖሊሱ በድጋሚ። አዎ ይሄው ነው። አዎ እቃዋ አለች ማለፊያ። ጥሩ አለ። በጣም ነው የማዝነው ከአንዲት እናት ይሄን አስቀያሚና አስነዋሪ ድርጊት ለዛውም ብቸኛ ወንድ ልጇ ላይ ማድረጓን አልጠብቅም። የልጁን አእምሮ ባልሆነ በቆሻሻ ቂም መርዘሽዋል። ነገ ይሄ ልጅ የተሻለ ደረጃ መድረሱ አይቀርም። ያኔ የደፋ ውሃ አይታፈስም ነገር ነው የሚሆንብሽ ወይዘሮ አትጠገብ። አባቱን በሞት አጥቶ አንቺን ደግሞ እያለሽ አጥቶሻል። ከዚህ በኋላ ወንድ ልጅ እንደሌለሽ ወቂ። ከፈለግሽ እንደሞተ ካልፈለግሽ ደግሞ ጭራሽ ወንድ ልጅ እንዳልወለድሽ ማመን ብቻ ግድ። ቀዳማዊ እኔ በህይወት እያለሁ ወደ አንቺ ቤት አይመጣም አለና ወጣ። ሁሉንም ነገር በአንድ ጊዜ ተበላሻሸ አለች ማለፊያ። ይሄ አሽቃባጭ መምህር ምን አግብቶት ነው እንዲህ ባልወለደው ልጅ አባት ወላጅ የሚሆነው? አለች። አንቺው ጥፋቱ የኔ ነው። መጀመሪያ ትምህርት ማስገባት አልነበረብኝም። ሁሉም ጥፋት የኔ ነው። ደንቆሮ እንዳይሆን ብዬ ፊደል ባስቆጥረው ፖሊስ እኔ ላይ ይገባኛል አለች በምጸት ወይዘሮ አትጠገብ። አሁን እንዴት ነው ከዚህ ሰውዬ ቤት አስወጥተን ወደኛ ቤት የምንመልሰው? አለች ርብቃ። እኔ ምን አውቄ እንግዲህ ህፃን ቢሆንስ መቼም ትልቅ ሆኗል። እንግዲህ 13 አመት ሆኖታል። በምንም መልኩ እኔ ያልኩትን አይደምጥም፣ እሱ ያለውን ነው የሚሰማው። እስኪ ለማንኛውም ሊቀመንበሩን አናግረዋለሁ አለች ወይዘሮ አትጠገብ። እስኪ እናቴ የተቻለሽን አድርጊ፣ ወደ ቤት ይምጣ ወይም ደግሞ ስሙን በእኛ ስም ካዛወረ እንደፈለገ መሆን ይችላል አለች ማለፊያ። አንቺ ደግሞ አንጎል ጭንቅላት ነሽ እንዴ? እስኪ አእምሮሽን አሰሪው። በዚህ ሁኔታ የሚዛወርልሽ ይመስልሻል? ለዛውም ይህን ሁሉ አድርገ ነው እንዴው ምን አይነት ጉድ ነሽ? ኧረ አለች ወይዘሮ አትጠገብ በመናደድ። ሁሉንም ነገር በአንድ ጊዜ የተመሰቃቀለ ይመስላል። ቀዳማዊ ከቤት ወጥቷል። እነ ርብቃ አድናና ሲሳይነሽም በከፊል ከዳመነው ፊታቸው በቀር በትንሹም ቢሆን እፎይታ የተሰማቸው ይመስላል።
ጀንበር በምዕራብና አቅጣጫ ተንተርሳ የምሽት ግብሯን ጀምራለች። ሙቀቷ እየቀነሰች የብርሃን ልህቀቷም እየደከመ ሄዷል። ሁሉም ከየዋሉበት ውለው እልፍኛቸው ተከተዋል። የቀዳማዊ መውጣት ግን ቤቱን የረበሸ ይመስላል። በምን ረበሸው? ከልጆቹ ጋር ፌሽታና ሳቅ ጨዋታ የማይለያት ወይዘሮ አትጠገብ ፊቷ የነሐሴ ጨለማ መስሏል። በጨዋታ ቤቱን በአንድ እግሩ የሚያቆሙት እነማለፊያ ጨዋታቸው ብቻ ሳይሆን አበላላቸውም ጠፍቶባቸዋል። ምግባቸውን በፍጥነት በልተው ወደ የአልጋቸው ወጡ። ሁሉንም ነገር እርሳው፣ አሁን አዲስ ህይወት ትጀምራለህ። ሙሉ ትኩረትህ የሚሆነው ትምህርትህ ላይ ብቻ ይሆናል። በምችለው ሁሉ አጠገብህ ነኝ። ፈጣሪ በጻፈልህ እጅ ከነሱ በጻፈልህ አይደለም የምትኖረው። ስለዚህ በተቻለህ ጎበዝ ሁን አለ መምህር ደረጀ። እሽ ጋሼ ጎበዝ ሆናለሁ አለና ወደ ውጭ ወጥቶ ቀዳማዊ አይኑን ከአድማስ ማዶ ከተራሮቿ አናት ቀይ አንሶላዋ ላይ በቀስታ እግሮቿን የማታሳርፈውን ጀንበር መመልከት ጀመረ። ፈዞ ያያታል። እንዳንቺ መልስ የምትመልስለት እስኪመስለው ድረስ ሙሉ ለሙሉ እስክትገባ ተመለከታት። ግን እናቱ ረፋ የምትቀመጥ ይመስልሃል ደሬ አለችው ወይዘሪት ትህትና። አርፋ እንደማትቀመጥ አውቃለሁ፣ ግን እስካሁን አልገባኝ ያለው እንዴት ይሄን ያህል በደል በዚህ ብላቴና ላይ ታደርጋለች? እሱ ምን የሚያውቅ ነገር አለ? እሱ ምን አድርጓታል? እኔ የማውቀው እንጀራ እናቴ ናት ብዙ ጊዜ እንደዚህ አይነት ግፍ የምታደርገው። በእርግጥ ብዙ እናትን የሚያስንቁ እንጀራ እናቶች እንዳሉ ሁሉ በዛ ልክ ሰው ያድጋል ይቀየራል መስሎ የማይታያቸው እንጀራ እናቶች የዚህን አይነት ተግባራት ይፈጽማሉ። አልገባኝ ያለው ይሄ ነው። እናቱ ናት፣ በዛ ላይ ብቸኛ ወንድ ልጇ ነው። ለምንድን ነው ይሄን ያህል በደል የምትፈጽምበት? አለ። አላውቅም ደሬ፣ እኔ እንጃ። የሆነ ሰይጣን ቢኖርባት ነው እንጂ የፈለገ ቢያደርጋት ልጇ አይደል? በዛ ላይ በውል እንኳ ያልበሰለ ልጅ ነው። እኔ እንጃ ምን አይነት ልብ እንዳላት ማሰብ አልቻልኩም አለች ትህትና። ቀዳማዊ ወደ ቤት ገባና ፍራሿ ላይ እንደመሳቀቅ ብሎ ተቀመጠ። አይኖቹ ትህትና ላይ እንዳረፈ ናቸው። ፊቷን በተደጋጋሚ ይመለከታል። ሁኔታውን ስለተረዳች አይዞህ፣ ዘና ብለህ ተቀመጥ፣ ተጫወት፣ እኛን እንዳትፈራ፣ የምትፈልገው ነገር ሲኖር ለደሬም ሆነ ለእኔ ልትነግረን ትችላለህ፣ መፍራት የለም እሺ ብላ ሳቅ አለች። ሳቋን ሲያይ ውስጡ ላይ ተከማችቶ የነበረው የፍርሃት ጨለማ በአንድ ጊዜ ተኖ ሲጠፋ ይሰማዋል። በፈገግታዋ ውብ ነገውን ያየ መሰለው። ልቡ በደስታ እንደ መስከረም አደይ አበባ ፈነደቀች። ውስጡ በሐሴት ተሞላ። እሺ አለና ትህትና እንዳለችው ዘና ብሎ ተቀመጠ። እራት ቀረበ። ደረጀና ትህትና እየተቀያየሩ አጎረሱት። በዚህ ጊዜ ቀዳማዊ አይኖች የያዙትን የእንባ ዘለላ ከአይኖቹ ቀስ ብለው ጠብ ጠብ እያሉ ወረዱ። ደረጀ አባበለው። ከተወለድኩ አንስቶ እንዲያሁኑ እንደ ዛሬ ደስ ብሎኝ አያውቅም አለና የገደበውን እንባውን ለቀቀው። አይኖቹና ፊቱ በእንባ ተሞሉ። ሆድ ባሰው። ምን አለ አንድ ቀን እንኳ እንደ ልጄ ብትለኝ ተሳስታ እንኳ አለ እና በድጋሚ የለቀሰ። ትህትና በቀዳማዊ ሁኔታ አንጀቷ ተላወሰ። እንባዋም መጣት። ደረጀ ወደሱ አስጠግቶ አቀፈው። አይዞህ፣ ሁሉም ለበጎ ነው። አንድ ቀን ታሪክ አድርገህ ትጽፈዋለህ። በህይወትህ ብዙ ፈተናዎች ያጋጥሙሃል። ይቺ ትንሿ ናት። ከአሁን የህይወት ውጣ ውረድ እንድትቋቋም እንድትፈተን የታጨህ ወርቅ ነህ። ሁሉ ነገር ለበጎ ነው። አሁን አንተ ትናንትን እርሳና ነገን በአዲስ መንፈስ ለመኖር ተዘጋጅ። አይዞህ፣ እኛ ደግሞ አለንልህ። ከዚህ በኋላ አንተውህም አለው እና ራቱን እንዲበላ በእጁ የማዕዱን ምልክት አሳየው። አሁን ብላና አረፍ በል ተኛ። ከዛ ነገ ወደ ትምህርት ቤት ትሄዳለህ። በቃ እሱን ብቻ አስብ። ከዚህ በኋላ እንዲታስብ የምትፈልገው ትምህርትህንና ትምህርትህን ብቻ ነው አለ። ቀዳማዊውም በእሽታው አንገቱን ነቅንቆ ራቱን በልቶ ጋደም አለ። ወዲያው አረፍ እንዲያለ እንቅልፍ ይዞት ሄደ። የተኛውን ቀዳማዊን የተመለከቱ እርስ በርስ ተያይተው ተቃቅፈው ደሬ በጣም መልካም ስራ ነው የሰራኸው፣ እግዚአብሔር ይባርክህ አለችና አቀፈችው።
አንቺም የኔ ፍቅር ፈቃደኛ ስለሆንሽ አመሰግናለሁ። እኔ አይደለሁም አንቺ ነሽ ይሄን ልጅ ከዛ ሁሉ ስቃይ ያወጣሽው አለና ላመሰግንሽ እወዳለሁ ብሎ ግንባሯን ሳማት። ይኸውልህ አቶ ዳኛው ልጄን በፖሊስ አስፈራርቶ ነው ከቤት ወጥቶ የወሰደብኝ። ምንም ባላጠፋሁት ስድብና ዛቻ ጥሎብኝ የሄደው በገዛ ቀዬ ነው። አዋርዶኛል። ልጄን የቀማኝ ፍትህን እፈልጋለሁ። እኔ ያለ ልጄ መኖር አልችልም። ያለኝ የአባቱ ማስታወሻ እሱ ነው። የአይኔ ማረፊያ ነው። ብቸኛ ወንድ ልጄ ነው። በዚህ ደግሞ አንተም ታውቃለህ። አባቱ ከሞተ በኋላ ይኸው ገና በልጅነቱ ነው ተማሪ ቤት ያስገባሁት። ከሌሎቹ ልጆቼ ያልሰጠሁትን እድል ነው ለሱ የሰጠሁት። መከራዬን አይቼ ያለ አባት ያሳደግኩት ልጅ ታዲያ የማንም ከየት እንደመጣ የማላውቀው ሰው ይወስድብኛል? አቶ ዳኛው ህግ ባለበት ያ ፖሊስም የመምህር የቅርብ ሰው ነው። በእርግጠኝነት ወይ ሙስና ተቀብሎ ይሆናል። ማን ያውቃል በምን እንዴት ተስማሙ። ስለዚህ እኔ ሌላ ህግ አላውቅም፣ እናንተ ፍረዱኝ አለች ወይዘሮ አትጠገብ። እሺ እንግዲህ ያልሽውን እኔ ራሴ ሚኒሻዎቹን ልኬ የማጣራት ስራ ሰራለሁ። አንቺ መደበኛ ስራሽ መከወን ትችያለሽ። ስለ መምህሩ ምንነት ከየት እንደመጣ አረጋግጣለን። ከአንቺ ልጅ ምን እንደሚፈልጉ እንዲሁ ግን ደግሞ ልጅሽን የሚለውንም እናዳምጣለን አለ አቶ ዳኛው። ልጄ ገና ልጅ ነው፣ ምንም አያውቅም፣ ነገር የለም። በዛ ላይ ገና 18 አመት አልሞላውም። ኧረ እንኳን 18 አመት 15 አመት አልሞላውም። ልጄን የማሳደግ መብቱ የኔ ነው። ይሄን ደግሞ አንተም ታውቃለህ። ደግሞም የመላው ልጅ የኔ ልጅ ላይ አይኑን ያነጣጠረው በሁለት ነገሮች ነው አለች። በምንና በምን? አቶ ዳኛው ጠየቃት። አንደኛው ምክንያት ልጄ በጣም ጎበዝ ተማሪ ስለሆነ ጉብዝናውን በመጠቀም እርሱ አእምሮ ጎበዝ እንዲያደርገው በማሳየት ተወዳጅነት ማትረፍ የስራ እድገት ለማግኘት ሊጠቀምበት ነው የሚፈልገው። ሁለተኛው ደግሞ እናንተ እንደምታውቁት ሁሉንም ንብረት በልጅ በዳማዊ ስም እንዳደረገው ታውቃለህ። እዚህ ልጄን የፈለገው ንብረቱን ፈልጎ ነው። ንብረቱን ለመካፈል አስተምረዋለሁ በሚል ሰበብ የልጄን ንብረት ሊወርስ ነው። ይሄ ሰውዬ ብዙ አስቦ ነው ልጄ ላይ አይኑን የጣለው አለች ወይዘሮ አትጠገብ። ጥሩ በቃ ያልሽውን በሙሉ ህጉ በሚፈቅድ መልኩ እናደርጋለን አለ አቶ ዳኛው። እሺ እዚህ ሀር ይስጥልኝ። እንግዲህ የልጄን ነገር በአንተ ነው የጣልኩት። ያለ እሱ መኖር ቀርቶ አንድም ቀን ማደር አልችልም። እባክህን በተቻለህ መጠን ልጄን ወደ ቤቱ መልስልኝ አለች እና አለቀሰች። ችግር የለውም አታስቢ፣ አታልቅሺ። ለሁሉም ነገር መፍትሄ አለው። በመምህሩ ላይም ተጣልቶ